ዋው ሰላም ዛሬ ሰላም፣ ለየት እንዴት ያለ ካሬ ነው አላችሁልኝ? የምንሰራው። ውድ ሰላም ሰላም የቻናሌ ውድ ተከታታዮች ተመልካቾቼ እንደምን እንደምን አላችሁ? አላችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። በያላችሁበት ሰላማችሁ ዛሬ ይብዛልኝ እያልኩኝ ካሬ ዛሬ እንሰራለን። በጣም የሚጣፍጥ ካሬ ካሬ እንግዲህ ወጥ በጣም እንሰራለን ተወዳጅ ማለት ነው። አብረን እንስራ። የአረቦች እንግዲህ ምግብ ነው በመጀመሪያ እና ያው የሚያስፈልጉንን ካሬውን ሁላችንም ለመስራት የሚያስፈልጉንን ግብአቶች የየቤታችን አሰራር ምን ምን ማለት እንደሆኑ እዚህ ጋር ሊለያይ እናያለን ይችላል። ማለት ነው። በዛ ላይ ደግሞ አዲሶች እንደኔ አዲስ ሆናችሁ መታችሁ እዚህ ምግብ የለመዳችሁ እንድትኖሩ ስለምትችሉ ሊጠቅማችሁ ስለሚችል እዚህ ጋር የሚለው በመጀመሪያ ገብቻለሁ ማለት ነው። የሚያስፈልገን ግብአት ካጆ ሰብስክራይብ ያስፈልገናል። አድርጉኝ፣ አዲስ ነኝ አበረታቱኝ በማለት ካጆ ጀምራለሁኝ። ካጆ ወደ እኔ አሰራር ለዛሬ እዚህ ጋር እንግዲህ ለካሬ የተገዛልኝ ካጆ አዘጋጅቻለሁ። እዚህ ጋር ያልታመሰ ነበረ እና እኔ እዚህ ጋር በዘይት እንትን ብየዋለሁ ማለት ነው። አምሻለሁኝ ቡኒ እስከሚሆን ድረስ። እዚህ ጋር ነጭ ሽንኩርት ያስፈልገኛል። ነጭ ሽንኩርት እዚህ ጋር የተፈጨ ነጭ ሽንኩርት ካጆውን ያው ጨርሻ አልጨምረውም። የሚያስፈልገኝን አንስቼ ሌላውን ያው አስቀምጠዋለሁ። መኪናው ስለማይፈጭልኝ ነው ማለት ነው። በአንድ ጊዜ እንደምታዩት እዚህ ጋር እንደዚህ አድርጌ ቲማቲም አለኝ። ቡኒ እስከሚሆን ድረስ በዘይት አምሻለሁኝ። ከዛ በኋላ ተማት ያስፈልገኛል። ተማት የለውም ትልቁ መጨረሻ ላይ ያው ሲበስል በመኪና ስለሚፈጭ ከትፌዋለሁኝ። ችግር የለውም። ያው በኋላ በመኪና ስለሚፈጭ ማለት ነው። እዚህ ጋር ፍልፍል ያስፈልገኛል። ፍልፍል ለጣዕም በጣም አሪፍ ስለሆነ ፍልፍል ከሁሉም አይነት ከለር አዘጋጅቻለሁ ማለት ነው እንደምታዩት። ነገር ግን ተረዱኝ ያው ስለሚጠፋብኝ ከዛ በኋላ በአማርኛ ደግሞ እዚህ ጋር ማለት ነው ቅመሞቹ እንደምታዩቸው ከሁሉም አይነት ቅመም ለምሳሌ ለካሬ የሚያስፈልገን ቅመም ካሬ የራሱ የካሬ ቅመም አለ። ፋብሪካ፣ ኩርኩም፣ ማጂ፣ ፍልፍል አስወድ ነው ማለት ነው የሚያስፈልገን። ከዛ በኋላ እንደምታዩት ደግሞ ይሄ በጣም ደስ የሚል ጣዕም አለ። ይሄ ወረቅ ነው የሚሉት እነሱ። ከውጭ ላይ ያለ ፍሬሽ ቆርጬ ማለት ነው። ይሄ ግድ ነው ያስፈልጋል። በጣም አሪፍ ከዛ እዚህ ጋር ደግሞ ያደርጋል ማለት ነው። ከዛ በኋላ ማጅን ተማት አለኝ። ማጅን ተማት እዚህ ጋር አለኝ። ሽንኩርቱን ያው ከዛ በኋላ ሽንኩርት አለኝ። ሽንኩርቱ እንደምታዩት በጣም ድቅቅ ሳይል በመፍጫ ማለት ነው። ከዛ እዚህ ጋር የተቀመመ ስጋ ሰደራ ፋብሪካ ባህራት ዲጃጅ ያስፈልገኛል ማለት ነው። በነገራችን ላይ ማታ ነው እንትን ያልኩት ጥሩ ማለት ጥሩ ቴስት ጥሩ ጣዕም እንዲኖረው ማታ ነው እንትን ብዬ ያዘጋጀሁት ማለት ነው። ጊዜም ይቆጥባል። ለምሳ እኔ ብዙ ጊዜ ስጋዎችን ማታ ላይ ነው አዘጋጅቼ የማድረው ማለት ነው። ጣዕም እንዲኖረው እና በእንደዚህ አይነት መልኩ ቀምሜዋለሁ። የቀመምኩትም ያው ፍልፍል አስወድ፣ ፋብሪካ፣ ባህራት ካሬ፣ አሁን ዳይ ወደ ስራ እንገባለን ማለት ነው። ኩርኩም፣ ዘይት ሳይሆን ዝብዳ አድርጌ በደንብ ነጭ ሽንኩርት አድርጌ ነው እንትን ቀምሜ ያደርኩት። ቱም ፑድራ፣ በሰል ፑድራ አድርጌ ፓውደር፣ በሰል ፓውደር፣ ቱም ፓውደር አድርጌ ነው ማለት ነው ያሳደርኩት። ከዛ ቀጥታ ወደ ስራ እንገባለን ማለት ነው። እንደዚህ ካዘጋጀናቸው በኋላ መጀመሪያ እጋለ ድስት ላይ እንዳያችሁት በመጀመሪያ ዝብዳ ጨምሬ ወይም ደግሞ የአረቦቹን ሰመን ማለት ነው ጨምሬ ሽንኩርቱን እያቁላላሁ እገኛለሁ ማለት ነው። ያው ብዙ አልጨምርም ስለማይፈልጉ እዛ ስጋውም ላይ ስላለው ዝብዳ ማለት ነው። እዚህ ጋር በትንሹ ነው ያደረኩት። ከዛ በኋላ እንደዚህ እያቁላላሁ ነው። ሽንኩርቴ እንደዚህ ቡኒ ከሆነልኝ በኋላ ነጭ ሽንኩርት እንጨምራለሁ። ነጭ ሽንኩርቴን ከጨመርኩ በኋላ ከዛ እንደምታዩት ፍልፍል እጨምራለሁ። ፍልፍል ጨምሬ በደንብ አቁላላለሁ። ከዛ በኋላ
እነዛን ነገሮች ጨምራለሁ። እነዚህ በጣም ነው ደስ የሚሉ፣ ጣዕማቸውም በጣም ደስ ይላል። ከዛ በኋላ እንደዚህ አድርጌ በደንብ አቁላላና ባህራቱን እጨምራለሁ። ያው ሁሉንም በአንድ ጋር ስላዘጋጀሁት በአንዴ ነው የጨመርኩት ማለት ነው። ከመጀመሪያው እስከ መጨረሻው ተከታተሉ። አዲስ የምትመጡ እህቶች ትንሽ ትንሽ ሊጠቅማችሁ ስለሚችል ማለት ነው። ከዛ በእንደዚህ አይነት መልኩ ከተሰራ ደግሞ በጣም ነው የሚጣፍጠው። ከዛ ባህራቴን ጨምሬ ካቁላላው በኋላ ያው ትንሽ ብዙ ዘይት ከስል ስለማለት ጣል አድርጌ እንዳያርብኝ ማለት ነው። ከዛ ማጅን ከማት ጨምራለሁ። ከዛ በኋላ ያንን ካጆውን ጨምራለሁኝ። ከዛ ቲማቲም ጨምራለሁ። ቲማቲም ጨምርና እንደዚህ ቁልጭት ካደረኩ በኋላ በጎኑ ውሃ እያሞኩኝ ነው። ከዛ በኋላ በደንብ እንደዚህ ከሆነ በኋላ ውሃ ጨምርበታለሁ ማለት ነው። በደንብ ከአብራሪዎች ጥብስ ካደረኩ በኋላ የሞቀ ውሃዬን ጨምራለሁ ማለት ነው። ከዛ የሞቀ ውሃዬን ጨምራለሁኝ። በጎን የቀመምኩትን ሰደር እንደምታዩት በእንትን እየጠበስኩት ነው ማለት ነው። በነገራችን ላይ ፍረሙን ውስጥ ማስገባት ትችላላችሁ። እኔ ግን ያው ቶሎ እንዲደርስልኝ ስለፈለኩኝ በእንትኑ እንትን እለዋለሁ፣ እንደዚህ ጠብሰዋለሁ ማለት ነው። ያው ብዙ መቀንበርም አይጠበቅበትም። ትንሽ ቀንበር እያገላበጥኩ ከስር እንትን ካለኝ በኋላ ከላይ አገላብጬ ስጋዬን እንደዚህ ካደረግኩ በኋላ አወጣዋለሁ ማለት ነው። ከዛ ይሄንን እንትኑን ከተንተከተከልኝ በኋላ በዚህ ፈጨዋለሁ ማለት ነው። አውጥቼ በዚህ ፈጭና ያው ባላችሁ እንትን ማለት ትችላላችሁ። ከዛ ከተፈጨ በኋላ አጠለዋለሁ ማለት ነው። እንትን እለዋለሁ በሚሽቃል ከላይ እንትን ሊኖረው ስለሚችል አጠለዋለሁኝ ማለት ነው። ከዛ የሚያስፈልገን እዚህ ጋር ክሪማ ያስፈልገኛል። ክሪም ፓውደር፣ ኮኮናት ፓውደር፣ ኮኮናት ሚልክ ያስፈልገኛል ማለት ነው ለካሬ ወጥ። እነሱን ሶስቱን በአንድ ጋር አቀላቅላቸዋለሁ። ከዛ እንደምታዩት እንትን ካልኩኝ በኋላ በሚሽካል ካጠለብኩ በኋላ ክሪም፣ ኮኮናት ፓውደር፣ ኮኮናት ሚልኬን ጨምሬ አዋህዳለሁ። ይኸው በእንደዚህ አይነት መልኩ ነው ማለት ነው። ግልጽ እንዲሆንላችሁ በእንደዚህ አይነት መልኩ በሚሽካል ያለው ማለት ነው። ከዛ ይህንን እጥልና ከስር ያጠለልኩትን ከኮኮናት ሚልክ፣ ኮኮናት ፓውደር እና ክሪማ አቀላቅዬ ጨምረዋለሁ ማለት ነው። ከዛ በኋላ ስጋዬን በእንደዚህ አይነት መልኩ ጨምርና ማንተክተክ ነው ማለት ነው። ከለሩ ደግሞ ሀሪፍ ከለር እንዲሆንልኝ ትንሽዬ ከለር እጨምርበታለሁ ማለት ነው። ቀዩን ከለር እጨምርበታለሁኝ። በእንደዚህ አይነት መልኩ የዛሬ ካሬ ወጣችንን በዚህ መልኩ ሰርተናል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።